እንደው ለአንድ ሰከንድ አልቆየም። እስኪ ምክር ስጪኝ። ለኔ ባሌ ስራ ፈትቶ ነበረና ሰርተን እንለወጥ ሌላ ቦታ ሂደን ስራ ብለው ሌላ ቦታ ሄደ ስራ ብለው ተጣላኝ፣ ስልክም ዘጋኝ። የት ነው ያላችሁት? አሁን ኢትዮጵያ ናችሁ? ሌላ ሀገር ሄዳልሽው? ልሸጪው ነው ሄዳልሽው? ሌላ ሀገር ሄደ ምናምን አልሽው? ተሰደድና ብር አምጣልሽው? ያንቺ ደግሞ አይና ወጣ ውዴ፣ አይና ወጣ። ጭራሽ ልታሰድጂው ሙቶ አንቺን ያሰድዳል እንጂ ራሱ አይሰደድም ውዴ። ሸኘሽው፣ ልሸኘው። ከዛ ሳንቺ ምን ልትሆኚ? የኔ ውድ ባል የኔ ውድ ባል ጉሊትም ቸርችሬ ቢሆን አንድ ሁለት አመጣለሁ ትላለች። እንደው አንዳንዱ ደግሞ እንደው ሂድ። አንዳንድ ሴቶች ደግሞ ታበዛላችሁ። ሳኡዲ ነን። አሃ ከሳኡዲ ሌላ ቦታ። ሳኡዲ ታዲያ ስራ እንዴት ይጠፋል ውዴ? ስራ እንዴት ይጠፋል እንዴ? ስራ እንዴት ይጠፋል ውዴ? በቃ ተውኝ፣ እኔን ፈታ ልበልበት። ተውኝ በቃ። ይሄ የባለ ትዳር ነገር ሲጀመር ራስ ነው ላይ ነው የሚያዞረው። እንደዚህ ነው ወለም የሚያርገው። ተውኝ፣ እኔ አልፈልግም የባለ ትዳር ነገር። እዛው ያዙት ቤታችሁ። ትቹአለሁ። እምቢ ያለኝ ይስራ። ስሩ፣ ወጣችሁ ስሩ፣ ሁለታችሁ ወጣችሁ ስሩ። አንቺ መዳም ቤት ግቢ። በሳምንት አንዴ ከተገናኛችሁ ይበቃል። የምን መጅለጥለጥ ነው? አንቺ መዳም ቤት ግቢ፣ እሱም ዘርዓ ይግባ ውዴ። ዳይ ወደ ስራ ምንድነው? ወንድ ልጅ ሲጀመር ማለት ነው እንደዛ ሰው የኔ ውድ ባል እናልፈዋለን። የኔ ውድ ባል ከጎኔ አትራቅብኝ፣ የኔ ውድ ባል ከጎኔ ሁንልኝ ውዴ ምናምን ይባላል። አንቺ ደግሞ ጭራሽ ሌላ ሀገር ሂድ። አይመጣውም ውዴ፣ አይመጣው። አይሰማሽም፣ መስሚያው ጡጥ ነው። አይሰማሽም ውዴ። የኔ ውድ ባል ከጎኔ አትራቅብኝ ስትል ነው ሚስት የሚያምርባት። አሁን እኔ የኔ ውድ ባል እኔስ በቃ እዚህም ስራ አልሆና ለሌላ ሀገር ሂጄ ለስራ ስለው አይ ከጎኔ ሁኝልኝ፣ ከጎኔ ሁኝ፣ ያልፋል። ኦኬ እኔም እሰራለሁ፣ ያለውን ነገሮችን አብረን እናስተካክላለን ካላለኝ እንዳውም ጥሩ ነው ሂጂ ቢለኝ አልሄድም ውዴ፣ እሞታታለሁ፣ አልሄድም አይባልም፣ አልሄድም። እንዲህ ነው የሚያንገበግበኝላ፣ እንዲህ ግብግብ ነው የሚያደርገኝ። ትቀልዳለች እንዴ አይባልም። ሌላ ሀገር ሄድና ስራ አይባልም። እንደ ጠላሹ ነው የሚቆጥረው። የኔ ውድ ባል እናልፈዋለን ምናምን። እኔ ወይ መዳም ቤት ገብቼ ለስራ አንተ ያዛርግ ልጅ ምናምን ይባላል። ሂድልኝ። ለምን አፈችው ሙዴ? አንቺማ የጨነቀሽ ነው የምትመስለው። እሺ አይባልም። የኔ ውድ ባል እናልፈዋለን ነው የሚባለው። አውዬ ሰለሞን አውዬ የፀጉር ባለሙያ ፈልጋለሁ ዱባይ። አሜን። እሺ አናግሩት ሰለሞንን። መጽሐፍ አደውሉብኝ፣ አደውሉብኝ ላውራበት። ጣዋት ከጧት እስካሁን ድረስ የሚደውልብኝ የለም። አሁን እኔ ላይቭ ስገባ የምደውሉብኝ ነገርስ ኖ አደውሉብኝ። መጋኛ ይደውልባችሁ። ማነው መስዬ ቴንኪው ማአሬ። የፀጉር መተኮሻ አለ መጠቅለያ አለ መተኮሻ አለ። ጠብቁኝ ቆይ። መጠቅለያው ማን ላይ እንሂድ? ቆይ የምን መጠቅለያ ነው? ይጠቅልልሽ እዛ በኋላ ነው መጠቅለያ። ትንሽ እናውራ። ቡን ስንል ነው ደስ የሚለው። የምን መጠቅለያ ነው? የለም እንደው የለም። ማን ነው? ማን ላይ ልሂድባቸው? ማን አለ? ጦርነቱ ላይ ያርሲ ነው
ተይው እስቲ ሌላውም ድምጽ እየሆነ ምን ትያለሽ እንደው ተይው ውዴ አትሩጡ አወነ ደና ነገር ጻፉ ምን